ሰላም እንደምን ቆይታችኋል የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል ኔሮዛ መኮንን ባልደረባይ መሀሊት ታደለስ ከ8 ሰዓት ድረስ ዜና ኢትዮጵያን እየመራን አብረናችሁን ዘልቃለን በያላችሁበት መልካም ጊዜ እንዲኖራችሁ እንመኛለን አበይት ጉዳዮችን እናስተዋውቃችሁ በአምራች ኢንዱስትሪው ዘርፍ በለውጡ ዓመታት የተሰሩ ስራዎች ለብዝሃ ኢኮኖሚ ዘርፉ ሽግግር አስተዋጽኦ እንዲያደርግ ማስቻሉ ተገለጸ። ቱሪዝም የመደመር መንግስት ሳቤ ኢትዮጵያን አዲስ መልክ የሚገልጽ አንዱ ምሰሶ ስለመሆኑ ተጠቆመ። የመደመር መንግስት የዲሞክራሲ ስርዓት ግንባታ ላይ ሰፊ ስራ መስራቱን በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ከውጭ ከመረጥንላችሁ ጉዳይ አሜሪካ አደንዛዥ እጽ ጭነዋል ባለቻቸው የቬንዙዌላ ጀልባዎች ላይ ጥቃት መፈጸሟን አስታወቀች። በስፖርት ዘገባችን የ35ኛው የአፍሪካ ዋንጫ የምድብ ማጣሪያ ዛሬ በምድብ 5 እና 6 የሚገኙ ሀገራት በሚያደርጉት ጨዋታ ይጠናቀቃል። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ ዛሬ ከያዝናቸው የተለያዩ ጉዳዮች ጥቂቶቹን እናስተዋውቃችሁ በቀጥታ መስመራችን ላይ አባዲ ወይናይ ይገኛል አዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤል በዓሉን እያከበረ ነው ከዛ ጋር በተገናኘ ክብረ በዓሉ ምን ገጽታ አለው ወደ ኋላ ላይ የሚያስዳስሰን ይሆናል በሌላ በኩል የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢትዮጵያ ምርት ገበያ የክዋኔ ኦዲት ግኝት ላይ ውይይት አካሂዷል ሞላ ለማየሁ ውይይቱን ሲከታተል ቆይቷል ሙሉ መረጃውን ቆየት ብሎ ያጋራናል በዜና ኢትዮጵያችን በዋና አጀንዳነት የያዝነው ጉዳይ ኢንዱስትሪው ዘርፍ ለብዝሃ ሽግግሩ አጠቃላይ ኢኮኖሚው እያደረገ ያለው አስተዋጽኦ ምን ይመስላል በስፋት የምንዳስሰው ነው የሚሆነው ይህንን ጉዳይ አስመልክተንም በቀጥታ መስመራችን እንግዳ ጋብዘናል እንግዳችን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ናቸው ወደ ኋላ ላይ በመናነሳው ርዕሰ ጉዳይ ላይ ተጨማሪ ማብራሪያ የሚያደርሱን ይሆናል ከዜና ኢትዮጵያ ጋር አብራችሁ ሆኑ ተመልካቾች አዳዲስ መንገዶች ሆቴሎችና ሌሎች የቱሪዝም አገልግሎቶች ቱሪስቶችን ወደ ኢትዮጵያ ታሪካዊ ስፍራዎችና አስደናቂ የተፈጥሮ መስህቦች በቀላሉ እያደረሱ ይገኛሉ ቱሪዝም የሥራ ዕድል ከመፍጠር ባሻገር ድንቅ ባህሎቻችን ጎልተው እንዲታዩ የሚያደርግ ሀብት ነው ዜና ኢትዮጵያችን ላይ ናችሁ የአጀንዳ ጉዳያችንን አስቀድመን ጀምረናል የአምራች ኢንዱስትሪው ለብዝሃ ኢኮኖሚ ዘርፉ ያደረገ ያለውን ሽግግር በተመለከተ ሰፊ ቆይታ ቀደም ሲል እንዳስተዋወቅናችሁ የምናደርግ ይሆናል ከዛ ጋር ወደ ተገናኘ ዘገባ አስቀድመን እንምራችሁ የአምራች ኢንዱስትሪው ዘርፍ የኢትዮጵያ የኢኮኖሚ ነጻነት አዋጅ ነው ባለፉት ጥቂት ዓመታት የኃይል አቅርቦትንና የመሰረተ ልማት ችግሮችን በመፍታት ሀገሪቱ በውጭ ምርቶች ላይ የነበራትን ጥገኝነትም መቀነስ ተችሏል መሐመድ አልቃድር በዚህ ጉዳይ ላይ ተጨማሪ ዘገባ ያደርሰናል ኢትዮጵያ ትልቅ ሀገር ናት በሳይዟ በታሪኳ በሀብቷ ልክ ራሷን ጠብቃ ለልጆቿ መሸጋገር መቻሏን ማረጋገጥ ያስፈልጋል ኢትዮጵያ ለበርካታ አስርት ዓመታት ጥሬ ምርቷን ለባዕድ ገበያ በርካሽ የላከች የነርሱን ፋብሪካ ታንቀሳቅሳለች የራሷን ጥጥና ቆዳ ልካም ልብስንና ጫማን በውድ ትሸምታለች ይህ ኢትዮጵያን ከኢኮኖሚ ጥገኝነት እንዳትላቀቅ አድርጓት ቆይቷል ዛሬ ያ ታሪክ እየተቀየረ ያለ ይመስላል እንደ ሐዋሳ ቦሌ ለሚና ይርጋለም ያለው የኢንዱስትሪ ማዕከላት ወደ ተግባራዊ ምላሽ መግባታቸው የአምራች ዘርፉን የኢትዮጵያ የኢኮኖሚ የጀርባ አጥንት እንዲሆን አድርጎታል የኢንዱስትሪው ዘርፍ የኢትዮጵያ ኢኮኖሚ የነጻነት አዋጅ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ይናገራሉ ከፍተኛ ትኩረት ከተሰጠው ሴክተር አንዱ ከአምስቱም ፒላርስ ኢንዱስትሪ ነው ተስፋ ሰጪና ኢትዮጵያ በእውነትም እያንሰራራች ነው
ሶስት መሰረታዊ ጉዳዮች አሉ ሀገር ሁል ጊዜም ቢሆን ማምረት የሚገባት። አንደኛው ምግብ ነው። በቂ ምግብ የማያመርት ሀገር፣ ራሱን የማይመገብ ሀገር ለማንኛውም አደጋ የተጋለጠ ነው። ሁለተኛው ልብስ ነው። ሶስተኛው መድኃኒት ነው። መከላከል እንደተጠበቀ ሆኖ በመድኃኒትም ደግሞ ራስን መቻል ያስፈልጋል። በሁሉም መስክ በጣም ችግር የነበረ በቀላል ልናሟላቸው የሚገቡ ነገሮች ምላሽ እያገኙ ስለሆነ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ነው። ኢትዮጵያ ጀምራ እየጨረሰች ነው። የአምራች ኢንዱስትሪዎች ጥንካሬ የሀገርን ተወዳዳሪነት የሚያጎለብቱ መሆናቸው ታምነው ባለፉት ዓመታት በጨለማ ውስጥ ተቀምጦ ስለ ኢንዱስትሪዎች እድገት የማውራት ህልሞችን የቀየሩ ስራዎች ተከናውነዋል። በዚህም የተዛነፉ የኢኮኖሚ ስርዓቶችም ተቃንተዋል። ኢትዮጵያ ለረጅም ጊዜ ችግር ከነበሩባት መካከል አንዱ የንግድ ሚዛን አለመጣጣም ነው። የንግድ ሚዛን አለመጣጣም በአንድ በኩል ኤክስፖርት የምናደርገው ምርት ውስን መሆን፣ በሌላ በኩል ደግሞ ገቢ ምርታችን መጠን ከፍተኛ ከመሆኑ ጋር ተያይዞ የነበሩ ችግሮች ናቸው። ይህንን ለመፍታት ገቢ ምርትን በመተካት በኩል እንደ ኢትዮጵያ የማኑፋክቸሪንግ ኢንዱስትሪ ትልቅ ምርታ የተገኘበት ውጤት የተገኘበት ስራ ነው እየተከናወነ ያለው። እሱ ብቻ ሳይሆን አዳዲስ ኢንቨስትመንቶችን በመሳብ ነባሮቹ እንዲያስፋፉ እንዲጠናከሩ በማድረግ የገጠር ኢንዱስትሪያላይዜሽንን በማስፋፋት ወደ ውጭ ምንልካቸውን የምርት አይነትና መጠን በማሳደግ የውጭ ምንዛሬ ገቢን እንደዚሁ በማላቅ በኩል በማኑፋክቸሪንግ ኢንዱስትሪ ዘርፍ ትልቅ ምርታ የተገኘበትና በሚቀጥሉት ዓመታት ደግሞ ይህንን ይበልጥ ውጤታማ ለማድረግ የሚሰራበት ነው። የሀገር ምሰሶ የሆነው ይኸው ዘርፍ የሀገር ውስጥ ምርቶች ላይ እምነት እንዲፈጠር አድርጎ በርካቶች በውጭ ምርቶች ላይ የነበራቸውን ጥገኝነት ቀንሷል። በዚሁ ዘርፍ ከተገኙ ትሩፋቶች አንዱም የስራ ዕድል ፈጠራው ሆኗል። ማኑፋክቸሪንግ ማለት የሀገር የጀርባ አጥንት ማለት ነው። ብዙ ነገሮችን በከፍተኛ ዶላር በከፍተኛ ምንዛሪ ጊዜ የሚወስዱት ጊዜ የጋራንቲ ውስንነት ያለባቸው እቃዎች ይመጣሉ። ከዛ ሁሉ አንጻር ስታይ እዚህ ጋር የሚሰራው ስራ ለአገር ትልቅ አስተዋጽኦ እያደረገ ያለው ይህ ኢትዮጵያ ታምርት የሚለው እንቅስቃሴ የንግዱን ማህበረሰብ በጣም ያነቃቃና ትኩረት ያልተሰጠበትን የዚህ የማኑፋክቸሪንግን ዘርፍ በብዙ ሁኔታ ሲያነቃቃ አይተናል። ከሀገር ውጪ የሆኑ ኢምፖርትድ ምርቶችን የመጠቀም ባህል ነበረን እና በዚህ ንቅናቄ ግን ብዙ ማምረት እንደምንችልና ጥራት ያለው ምርት መስራት እንደምንችል ማህበረሰቡም መንግስትን በማየቱ ይህ አቅጣጫ በጎ አጋጣሚ ፈጥሮልን አልፏል። ሰው በሀገሩ ምርት ወደ መኩራትና የሀገሩን ምርት ወደ መጠቀም ደረጃ ነው የመጣውና የዚህም ደግሞ ተጠቃሚው እኛ ነን እና ከዚህ በፊት ቢያንስ በቀን እስከ 20 ቦርሳ ምናምን ነበር የምናመርተው። እሱም ሊሸጥም ላይሸጥም ይችላል። አሁን በቀን እስከ 100 ቦርሳ እናመርታለን። እሱ ማድረስ አልቻልንም ማለት ነው። ስለዚህ ጥልቅ ብሎ ወደ ማህበረሰቡ ገብቷል ማለት ነው። ቢያንስ የስራ አጡን ኃይል ከመቀነስ አንጻር በጣም ሰፊ እድል እየፈጠረ ያለ ነው ማለት ነው። ከዚህ ቀደም ለኢንዱስትሪዎች እንቅፋት የነበረው የሥራ ቦታዎች አለመስፋፋትና የኃይል አቅርቦት ችግርም ዛሬ ታሪክ ሆኗል። የታላቁ የኢትዮጵያ ህዳሴ ግድብ የኃይል ብርሃን የመሰረተ ልማቶች ምቾት ደግሞ ለኢንዱስትሪው መንገድ ሆነውታል። ተመልካቾች እዚሁ ጉዳይ ላይ ቆይታችንን እንቀጥላለን። ለተጨማሪ ማብራሪያ እንግዳ ጋብዘናል። እንግዳችን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ናቸው። በቀጥታ መስመራችን ላይ ይገኛሉ። ዶክተር ፍስሐ በቀጥታ መስመራችን ስለተገኙም ስለሚሰጡን ማብራሪያ አስቀድመን እናመሰግናለን። በዚሁ ወደ ቀዳሚው ጥያቄ ልለፍና የኢንዱስትሪ ዘርፍ የኢትዮጵያ ኢኮኖሚ ምሰሶ ከሆኑ ጉዳዮች መካከል አንደኛው እንደሆነ ይታወቃል። ከዚህ አኳያ ኢትዮጵያን ከጥሬ ዕቃ ላኪነት ወደ ምርት ላኪነት ከማሸጋገር ያለው ሚና እንዴት ይገለጻል የሚለውን ሀሳብ እናንሳው። እሺ ስለጋበዛችሁኝ እኔም አመሰግናለሁ። ያው እንግዲህ የማኑፋክቸሪንግ ዘርፍ የኢኮኖሚ ምሰሶ ነው፣ የኢኮኖሚ ዋልታ ነው ሲባል ጥሬ ዕቃን አምርቶ ከግብርናው ቀጥታ ወደ ውጪ መላክ በሌላ መልኩ ምን ማለት ነው? ስራ ዕድልን ኤክስፖርት ማድረግ እሴትን አክለን ሀብትን ኤክስፖርት ማድረግ ማለት ነው። ስለዚህ ቀጥታ እሴት ያልታከለባቸው የግብርና ምርቶች ወደ ውጭ ስንልክ በጣም ከ10 እጥፍ በላይ በማኑፋክቸሪንግ ዘርፍ ውስጥ እሴት አክለን አምርተን ስራ ዕድል ፈጥረን ብንልካቸው ከ10 እጥፍ በላይ ሀብት ማፍራት የምንችልባቸው ነገሮች ማጣት ማለት ነውና የኢንዱስትሪ
ለኢኮኖሚው ምሰሶ ነው። ያለ ኢንዱስትሪ የሀገር ብልጽግና ልማት ማረጋገጥ በጣም ከባድ ነው። የራሷን ምርት ማታመርት ሀገር የፖለቲካ የኢኮኖሚ ሉዓላዊነት ሊኖራት አይችልም። ስለዚህ ምንበላው፣ ምንለብሰው፣ ምንገለገልበት የትራንስፖርቴሽን ሁሉም ነገር የኢንዱስትሪ የማኑፋክቸሪንግ ውጤት ስለሆነ እሱ ደግሞ ኤክስፖርት ኮምፒቲቲቭነስን ለማረጋገጥ በጣም ወሳኝ ነውና ጥሬ ዕቃን መላክ የግብርና ምርቶችን በቀጥታ መላክ በስራ ዕድል ፈጠራም በእሴት ማዕከልም ላይ ብዙ እንዳንራመድ የሚያደርገን ነውና የዚህ ዘርፍ መስፋፋት እያደገ መምጣት በጣም ለሀገር ለኢኮኖሚ ለልማት በጣም ወሳኝ ጉዳይ ነው። ዶክተር ወደ ሌላኛ ከዚሁ ጋር ወደተያያዘ ጥያቄ ልምራዎትና በተለይ የሀገር ውስጥ ባለሀብቶች ወደ ኢንዱስትሪ ፓርኮች በስፋት እንዲገቡ ማበረታታት ለሀገር የኢኮኖሚ እድገቱ ምን አይነት አስተዋጽኦ ይኖረዋል ማለት ያስችላል? ያው እንግዲህ አንድ ሀገር በዋነኛነት በራሱ ካፒታል ነው በቀጣይነት ያለው አስተማማኝ ወደ ኋላ ሊመለስ የማይችል እድገት ልማት ማረጋገጥ የሚቻለው በራስ ካፒታል በራስ ባለሀብት ነው። የውጭ ባለሀብቶች ለትምህርት፣ ለቴክኖሎጂ ሽግግር፣ ለእውቀት ለማሸጋገር ለአጭር ጊዜ ልንፈልጋቸው እንችላለን። ነገር ግን ችግር በተፈጠረ ቁጥር ትንሽ በተንገራገጨ ቁጥር ጥለውን ነው የሚሄዱት። ጥለውንም ሲሄዱ በደንብ ተመልክተናል እና ለረጅም ጊዜ የሚቆይ አስተማማኝ ወደ ኋላ የማይመለስ እድገት ልማት እድገት ሊመጣ የሚችለው የሀገር ውስጥ ባለሀብቶችን በመደገፍ በማበረታታት ነው። እንደዛ ሲሆን የሀገር ውስጥ ባለሀብቶች ሀገር የነሱ ነች። በችግር ውስጥም በፈተና ውስጥም አብረውን ይቆያሉ፣ ይዘልቃሉ። የሚያገኙትን ትርፍ ወደ ውጭ አያወጡም፣ እዚሁ ነው ሪኢንቨስት የሚያደርጉትና አስተማማኝ እድገት ልማት እና የኢንዱስትሪ እድገት ማምጣት የሚቻለው የሀገር ውስጥ ባለሀብት ስንደግፍ ስናበረታታ ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽንም ይህንን እያደረገ ነው የሚገኘው። እነዚህ ፓርኮች ሲገነቡ እስከ 90-95 በመቶ ድረስ የውጭ ባለሀብቶች ነው የነበሩት ከዛሬ 4-5 ዓመት በፊት። ዛሬ ከ60 በመቶ በላይ በሁሉም ሀገሪቷ ውስጥ ባሉ ኢንዱስትሪ ፓርኮች ያሉት ባለሀብቶች የሀገር ውስጥ ባለሀብቶች ናቸው። እነሱን በፋይናንስ በመሰረተ ልማት እየደገፍን ወደ ምርት እየገቡ ነው። ብዙዎች ኤክስፖርት ማድረግ ጀምረዋል። በሀገር ውስጥ ምርት የሚገባን የነበረን መተካት ጀምረዋል። በጣም በሺዎች የሚቆጠሩ ስራ ዕድል መፍጠር ጀምረዋል እና በልዩ ሁኔታ እንደነዚህ አይነት ባለሀብቶች ስታርታፖችን የምንደግፍባቸው ፕሮግራሞችም እየቀረጽን እየተገበርን ነው የምንገኘው። ከሀገር ውስጥ ባለሀብት ውጪ የኢንዱስትሪ ልማት የሀገር እድገት ማምጣት በጣም አስቸጋሪ ነው። ሰስተነበል አይሆንም ቢመጣም ለአጭር ጊዜ። ስለዚህ ቀጣይነት ያለው አስተማማኝ እድገት ለማምጣት በጣም የሀገር ውስጥ ባለሀብቶች መደገፍ ያስፈልጋል። መልካም። የአምራች ኢንዱስትሪውን ተወዳዳሪነት ለማሳደግ የኃይል አቅርቦት የሎጂስቲክስና ፋይናንስ ስርዓቶችን ማሻሻል ደግሞ አስፈላጊ እንደሆነና ከፍተኛ እገዛ እንደሚያደርግም ይታሰባልና ዶክተር ፍስሐ ምናልባት እነዚህን ነገሮች አስተካክሎ በደንብ አሻሽሎ ኢንዱስትሪዎች በሙሉ አቅማቸው እንዲሰሩ ከማስቻል አኳያ ምንድነው መሰራት ያለበት የሚለውን ሀሳብ እናንሳ። አሁን የጠቀሻቸው ጉዳዮች የኃይል አቅርቦት፣ የሎጂስቲክስ እና የፋይናንስ አቅርቦት ያው ለኢንዱስትሪዎች ዝም ብሎ የመሰረተ ልማት አቅርቦት ብቻ አይደለም። ተወዳዳሪነታቸውን በእጅጉ ከሚወስኑ ጉዳዮች አንዱ እነዚህ ሶስት ጉዳዮች በጣም ወሳኝ ናቸው። የኃይል አቅርቦት በጣም አስተማማኝ የሆነ ኃይል አቅርቦት በተመጣጣኝ ዋጋ ማቅረብ መቻል አለብን። በዜናችሁም ላይ እንደጠቀሳችሁት የህዳሴ ግድብን የመሳሰሉ ትልልቅ ታዳሽ ኃይሎች ወደ ስራ መግባታቸው ይሄንን በበቂ ሁኔታ ለኢንዱስትሪዎች ለማቅረብ በጣም ይረዳናል። የኢትዮጵያ የኃይል ዋጋም በጣም ርካሽ ነው በዓለም ላይ ሲነጻጸር። ስለዚህ ኢንዱስትሪዎች ኮምፒቲቲቭ ሆነው ተወዳዳሪ ሆነው በዓለም አቀፍ ገበያ ውስጥ ምርቶቻቸውን ለመሸጥ ይሄ በጣም ወሳኝ ነው። የሚቀርበው የኃይል ግን አስተማማኝ ማይቆራረጥ መሆን አለበት። የሎጂስቲክስ ስርዓቱም ምርቶች እንግዲህ የአምራች ዘርፍ ሁሌ ለአንድ ሀገር ውስጥ ብቻ አይደለም ተወዳዳሪነቱን የሚያረጋግጠው በዓለም አቀፍ ገበያ መለወጥ አለበት። ስለዚህ በጊዜው ምርቶች በሚፈልጉበት ቦታ መድረስ አለባቸው። ስለዚህ የትራንስፖርት የሎጂስቲክስ ስርዓታችን መጠናከር አለበት። የኛ ሀገር የሎጂስቲክስ ስርዓት ብዙ ችግሮች ነው ያሉበት። ከወደብ ጋር ይያያዛል፣ ያለን መሰረተ ልማት ጋር ይያያዛል። እስከ 20 እስከ 25 በመቶ በምርቶች በእያንዳንዱ ምርቶች ላይ ተጨማሪ ወጪ ያስወጣልና
ከወደብ ማግኘት ጀምሮ የኢትዮጵያ መንግስት እየሄደበት ያለው ነገር የኢንዱስትሪ ዘርፉንም ተወዳዳሪነት ለመጨመር በጣም ያስፈልጋል። ሌሎችም የትራንስፖርት የሎጂስቲክስ መሰረተ ልማቶች ማጠናከር ተወዳዳሪ ለመሆን ኢንዱስትሪው አምራች እንዲሆን ትልቅ አስተዋጽኦ ነው ያለው። የፋይናንስ አቅርቦትም ያው የደምስር ነው ለኢንዱስትሪ ካፒታል ኢንቴንሲቭ ነው። ባንኮች የፋይናንስ ተቋማት ለኢንዱስትሪዎች ለማኑፋክቸሪንግ ዘርፍ ፕራዮሪቲ ሰጥተው ቅድሚያ ሰጥተው ይሄንን ማመቻቸት አለባቸው። እነዚህ ሶስት ነገሮች ሲሟሉ ኢንዱስትሪው እና ከዚህ በእኛ በሀገር ውስጥ የምናመርታቸው ምርቶች ተወዳዳሪ ይሆናሉ፣ በዓለም አቀፍ ደረጃም ተመራጭ ሆነው ይሸጣሉና እነዚህ መሰረተ ልማቶች መስፋፋት አለባቸው። ያው የኛ ፓርኮች የተቀናጀ መሰረተ ልማት ለባህል ሀብቱ ለአምራች ዘርፉ ማቅረብ ነው የምንሰራውና እነዚህ መሰረተ ልማቶች ሲሟሉ ተወዳዳሪነታችን እየጨመረ ይመጣል፣ አምራችነታችን እየጨመረ ይመጣልና በጣም ቁልፍና ወሳኝ ጉዳዮች ናቸው። ፋይናንስ፣ መሰረተ ልማት፣ ፓወር እና ሎጂስቲክስ መሰረተ ልማቶች። መልካም። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ለሰጡን ማብራሪያ ለሰዓቶት እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሼ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰኝ መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ ያሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። ዘገባዎቻችን ይቀጥላሉ። ቱሪዝም የመደመር መንግስት እሳቤ የኢትዮጵያን አዲስ መልክ የሚገልጽበት አንዱ ምሰሶ ነው። በቱሪዝም ዘርፍ እየተሰሩ ያሉ ስራዎች አቧራን አራግፎ ውበትን ከመስጠት ባለፈ በኢኮኖሚው ላይም የሚታይ ለውጥን ማምጣት አስችሏል። ብርክታዊት ተገኝ በዚህ ጉዳይ ላይ ያሰናዳችኋል። ቱሪዝም የዓለም ሀያላን ሀገራት ዋነኛ የኢኮኖሚ አንቀሳቃሽ ነው። ይህን ዘርፍ በአግባቡ በመጠቀም ገናና የሚባል ኢኮኖሚን መገንባት የቻሉ ሀገራትም ጥቂት አይደሉም። ዛሬ ላይ በዚህ ዘርፍ አንቱታን ያተረፉ ሀገራት ባላቸው የተፈጥሮ ሀብት ብቻ ሳይሆን ሌላውንም ሀብት ወደ መስህብ በመቀየር ጭምር ነው። ዱባይና ፈረንሳይን የመሳሰሉ ሀገራት በህንፃና በንግድ እንዲሁም ደግሞ መሰል ስራዎች የቱሪስት መዳረሻ ሀገራት በመሆን እንደ ምሳሌነት ልናነሳቸው እንችላለን። ኢትዮጵያም ከላይ ካነሳናቸው ሀገራት ያላነሰ ተፈጥሮ የቸራት ሀገር ብትሆንም ሀብቶቿ ሳይገለጡ በተወሰኑ የቱሪስት መስህቦች ብቻ ታጥራ ቱሪዝም የማልማት ስራው ለዘመናት ውሃ ቅዳ ውሃ መልሶ ነው ቆይቷል። ፍሬንድሺፕ ወይም ወዳጅነት አደባባይን ብንመለከት ቦታው ምን ያህል ለረጅም ጊዜ ታጥሮ ያለምንም ስራ ረጅም ጊዜ የቆየ መሆኑን እናስታውሳለን። አሁን ደግሞ ያለበትን እናውቃለን። የህፃናት የፍሬንድሺፕ ሁለት የህፃናት መጫወቻውን ስንመለከት ዩኒቲ ፓርክን ስንመለከት ሌሎቹንም በጣም ብዙዎቹን ብናይ ምን ያህል ገና ያላየነው ሀብት እንዳለን የሚያሳይ ነው። ለዚህም ዘርፉን በአግባቡ አለመረዳትና ያለውን አቅም መግለጥ ካለመቻል የመነጨ እንደሆነ ብዙዎች ይናገራሉ። ቀደም ባለው ጊዜ በኢትዮጵያ የቱሪዝም ዘርፉ የተነፈገው ትኩረት ሀገሪቱን ከተጠቃሚነት እንዴት እንደቀነሳት የመደመር መንግስት መጽሐፍ በዚህ መልክ አስቀምጦታል። ይህ ሁሉ ሀብት አቧራ ለብሶ ለሀገራችን ይህ ነው የሚባል የገቢ ምንጭ ሳይሆን በከንቱ ዘመናትን አስቆጥሯል።
አምላክ ብዙ ተፈጥሯዊ ውበትን አላብሶን ሳለ እንደ ተራ ነገር ጥለነው ኖረናል። የቀደምቶቻችን ድካምና ልፋት የብዙ አስገራሚ ታሪክ ባለቤቶች ቢያደርገንም ቅርሶቻችንን በየቦታው ወድቀውና በየሀገሩ ተበትነው ቀርተዋል። አቧራቸውን የሚያራግፍ የኔ የሚላቸው ባለቤትም አጥተዋል። አንዳንድ ጊዜም ሌሎች በድፍረት ባለቤት ሆነው ሲጠቀሙበትም ይታያል። የድል ታሪኮቻችንንም በተመለከተ ለተወሰኑት በየዓመቱ ከምናደርገው ዝክር ባለፈ ብዙም ቦታ አልሰጠናቸውም። የብዙ ባህሎች መናኸሪያ ብንሆንም እንኳን ለጎብኚዎች ልናደርሰው ይቅርና እኛም በቅጡ አላወቅናቸውም። በአጠቃላይ ብዙ እያለን ምንም እንደሌለን ሁነን የምንኖር ነን። መንግስት ባለፉት ጥቂት ዓመታት ለቱሪዝም ዘርፉ በሰጠው ትኩረት ግን የሀገራችን ጸጋዎችን በመረዳት በማልማት በመጠበቅና በመንከባከብ በገበታ ለሸገር በገበታ ለሀገርና በገበታ ለትውልድ ለምተው በአዲስ መልክ ለጎብኚዎች ክፍት ሆነዋል። ቀደም ባለ ጊዜ ለቱሪስት መዳረሻ ይሆናል ተብሎ የማይታሰብና በገበታ ለሀገር የለማው ቤኑና ሪዞርትን ለዚህ ምሳሌ ማድረግ እንችላለን። የዝሆን ዳና ሎጅም የዚሁ ታሪክ አካል ነው። የዛሬ 3 ዓመት ገደማ ወደዚህ ስፍራ ስንመጣ አንዲት ዘለላ ሳር ማየት ብርቅ ነበር። የዛሬ 3 ዓመት ገደማ ይህ ቦታ ሙሉ በሙሉ በረሃ ነበር። ያኔ የነበረን ሞቶ from desert to farmland የሚል ነበር። ይህንን በረሃ ወደ እርሻ ምቹ ወደሆነ ስፍራ መቀየር አለብን። አፈሩን ማከም አለብን፣ ውሃውን ማከም አለብን፣ አካባቢው መቀየር አለብን። እዚህ ስፍራ ላይ ከተሳካልን፣ በሰቃ ላይ ከተሳካልን የትም የኢትዮጵያ ጫፍ ሊሳካልን የማይችል ቦታ አይኖርም። ለኢትዮጵያ ብልጽግና መሰረት መጣል ይቻላል የሚል ሙሉ እምነት ነበረን። በጣም ፈታኝ፣ በጣም አድካሚ ስራ ነበር። ይህንን ስራ በቁርጠኝነት መፈጸም ቀላል አልነበረም። እነዚህ ስራዎች ማህበረሰብንና ተፈጥሮን በማቀናጀት የተሰሩ ስራዎች ሲሆኑ በእነዚህ ፕሮጀክቶች አማካኝነት በ2018 ሩብ ዓመት ብቻ 400,000 የሚጠጉ የውጭ ቱሪስቶች ኢትዮጵያን ጎብኝተዋል። እነዚህ አዳዲስና ነባር የቱሪስት መዳረሻዎች መልማታቸው የቱሪስት ፍሰትን ከመጨመር ባለፈ ከተሞች ዘመናዊነትን እንዲላበሱ አስችለዋል። ቅርሶች ላይ ብቻ ተመርኩዞ የቆየው የቱሪስት አካሄድንም የቀየሩ ናቸው። በተጨማሪም ሰፊ የውጭ ምንዛሬ ወደ ሀገር እንዲመጣ አስችሏል። መሰረተ ልማትን በማሟላት ረገድ ኢንቨስትመንት እንዲስፋፋም ያስቻለ ሆኗል። ሰዎች በአቅራቢያቸው ኖረው ነገር ግን ለጉብኝት የማያስቧቸውን ቦታዎች እንዲለሙ በማድረግም በውጭ ሀገር ጎብኚዎች ላይ ተንጠላጥሎ የቆየው እይታ ተቀይሯል። በ2018 በመጀመሪያው ሩብ ዓመት የሀገር ውስጥ ጎብኚዎች መጠን 15 ሚሊዮን ለማድረስ ታቅዶ 23.5 ሚሊዮን ጎብኚዎችን ማንቀሳቀስ ተችሏል። እነዚህ የቱሪስት መዳረሻዎች የቱሪስት ፍሰቱን ከመጨመራቸው ባሻገር ለአካባቢው ነዋሪዎች የስራ ዕድል፣ ለከተሞችም ልዩ ውበትና መልክን አጎናጽፈዋል። ዜና ኢትዮጵያችን ቀጥሏል። የመደመር መንግስት የዲሞክራሲ ስርዓት ግንባታ ላይ ሰፊ ስራ መስራቱን በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ሀሳብ አልባ ፖለቲካን ለመቀየር በተሰራ ስራም ለውጥ መምጣቱ ተጠቁሟል። መሐመድ ራህመቶ የለውጡ መንግስት ባለፉት 7 ዓመታት ሁለንተናዊ ብልጽግናን ለማረጋገጥ ስር ነቀልና ሰፋፊ ስራዎችን ሲሰራ ቆይቷል። አሁንም በመደመር እሳቤ ዘርፈ ብዙ ተግባራትን አጠናክሮ በመስራት ላይ ይገኛል። በሂደቱም በገሃድ የሚታይና በገለልተኛ አካላት የሚመሰከርለት ተጨባጭ ለውጥ ማስመዝገብ ተችሏል። በኢኮኖሚያዊና ማህበራዊ መስኮች የተገኙ ለውጦች የሀገር ገጽታን በመቀየር የዜጎችን ሁለንተናዊ ተጠቃሚነትን በእጅጉ ያሳደጉ እንደሆነ መታየት ጀምረዋል። በዴሞክራሲ ስርዓት ግንባታ ረገድ ሀገር በቀል እሴቶችን የያዘ ኢትዮጵያዊ ዴሞክራሲን ለመተግበር እየተሰራ ስለመሆኑ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገልጸዋል። በኢትዮጵያ ለመገንባት ጥረት እየተደረገ ያለው ዴሞክራሲ ኢትዮጵያዊ ዴሞክራሲ ነው። ምን ማለት ነው? የኢትዮጵያ ባህል፣ የኢትዮጵያ እሴት፣ የኢትዮጵያ ታሪክና የኢትዮጵያ ስነ ልቦና ላይ የተመሰረተ ዴሞክራሲ መገንባት አለብን። ለምሳሌ በገዳ ስርዓት ውስጥ የሚታዩ ዘመን የማይሽራቸው እሴቶች አሉ አይደል? ስልጣንን በጊዜ መገደብ፣ ወደ ከፍተኛው የስልጣን ቦታ ሰዎች በምርጫ መምጣት፣ ውሳኔን በተባበረ ድምጽ ማጽደቅ። ኦሮሞ ማህበረሰብ በገዳ ስርዓት ውስጥ ጥንት ኤክሰርሳይዝ ያደርግ ነበር። ሌላው ለምሳሌ ኢትዮጵያውያን የሚገርም የዴሞክራሲ እሴት አለን አይደል? በህግ አምላክ የሚል ኢትዮጵያውያን በሚገርም ሁኔታ ለህግ በላይነት ያላቸው ቦታ
በህግ መመራት ያላቸውን ቦታ የሚገልጽ እሴት አለ። ግጭትን ሀገር በቀል በሆነ እውቀት ማስቀረት ከተፈጠረ ደግሞ ቁርሾ ሆኖ እንዳይቀጥል በሀገር በቀል እውቀቶች ይህንን ማከምና ህዝቡ በጋራ እንዲኖር ማድረግ ያስፈልጋል። አራተኛስ የመከባበር እሴቶች በኢትዮጵያ ውስጥ በዚህ መልኩ የዲሞክራሲ እሴቶች መገንባት አለባቸው ተብሎ ባለፉት 7 ዓመታት ተጀመረ። ኢትዮጵያዊ ዲሞክራሲ የሚባለው እሱ ነው። ከፖለቲካ አኳያ የጠላትና ወዳጅ ሆኖ የቆየውን ሀሳብ አልቦ ፖለቲካ ለመቀየር የመደመር መንግስት እየሰራ እንደሚገኝ ሚኒስትሩ ዶክተር ተስፋዬ በልጅጌ አብነቶችን አንስተዋል። 2013 በተካሄደው ምርጫ ብልጽግና ካሸነፈ በኋላ በሀገር ደረጃ መንግስት አዲሱ ከምርጫ በኋላ መንግስት ሲመሰረት ከተፎካካሪ ፓርቲዎች የካቢኔው አባል እንዲሆን ተደርጓል አይደል? ይሄ የመግባባት ዲሞክራሲ ለመገንባት የጀመርነው ጅምር በተግባር ሲገለጽ ነው። ምን ማለት ነው? ማለት ሀገር በአንድ አመለካከት ብቻ አትወከልም። የተለያየ አመለካከት መያዝም ኃጢአት አይደለም። የተለያየ አመለካከት የያዙ የኢትዮጵያ ልጆች ሀገራዊ የሆኑ ጉዳዮች ዙሪያ ላይ በጋራ መስራት ይችላሉ። ይሄንን በታሪካችን ሆኖ አያውቅም፣ ግን እኛው እንጀምር ተብሎ ነው ይሄ እርምጃ የተወሰደው ማለት ነው። እንደመጡ ማድረግ ዘላቂ ሰላምን ለማስፈን መንግስት በመደመር እሳቤ ለውይይት በሩን ክፍት አድርጎ እየሰራ ነው ያሉት በህዝብ ተወካዮች ምክር ቤት የመንግስቱ ዋና ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ በሂደቱ የተገኙ ለውጦችን ጠቅሰዋል። በየቦታው አሁን በየጥሻው የሸፈቱ ሰዎች አሉ አይደል? አጀንዳ አለን የሚሉ ስለዚህ ታጥቀው ሸፍተው በየቦታው የሚንቀሳቀሱ አካላት ያለምንም ቅድመ ሁኔታ ኑና ፖለቲካ አጀንዳችሁን አምጡና እንነጋገርበትና በሰላማዊ መንገድ እንፍታ ብሎ መንግስት የሚያነሳው እኮ የፖለቲካ ባህላችን ቀይረን አዲስ ኢትዮጵያዊ መልክ ያለውን ዲሞክራሲ እንገንባ ብሎ የተጀመሩ ስራዎች አካል ናቸው። የመደመር መንግስት በሁሉም መስኮች ኢትዮጵያን በማበልጸግ ወደ ከፍታ ለማሻገር በመደመር እሳቤ የጀመረውን ሁለንተናዊ ልማት እንቅስቃሴ አጠናክሮ እንደሚቀጥል የተገለጸ ሲሆን ሁሉም ዜጋ ለሁለንተናዊ ብልጽግና መረጋገጥ የበኩሉን ድርሻ እንዲወጣም ጥሪ ቀርቧል። በሀሳብ የበላይነት ላይ የተመሰረተ ፖለቲካ ለዲሞክራሲ ግንባታ ወሳኝ መሆኑን ፖለቲከኞች ገለጹ። ከራስ ይልቅ የህዝብና የሀገርን ጥቅም በማስቀደም በሀገራዊ ጉዳዮች ላይ በጋራ መስራት እንደሚገባም ገልጸዋል። ዋለልኝ ታምር ዝርዝር አለው። የተጀመረውን ለውጥ ከዳር ለማድረስ እንዲሁም የልማት ፍላጎትን ለማረጋገጥ ዲሞክራሲን ማጎልበትና የህግ የበላይነትን ማረጋገጥ መሰረታዊ ጉዳዮች ናቸው። ለዚህም መንግስት ደህንነታቸውን የጠበቁ ዜጎች የሚንቀሳቀሱባት ሀገርን ለመፍጠር የህግ የበላይነትን ማስከበርና አብይ አጀንዳው አድርጎ እየተንቀሳቀሰ ይገኛል። በሀገሪቱ ሰላም ሰፍኖ የሚፈለገው ኢኮኖሚያዊ እድገት እንዲረጋገጥና ህዝቡ በየደረጃው ተጠቃሚ እንዲሆን የሀሳብ የበላይነትን ማስከበር የሁሉም ዜጋ ዋና ጉዳይ ነው። በሀገሪቱ ዘላቂ ሰላም ዋስትና ያለው ዲሞክራሲ እንዲሰፍን ኢኮኖሚያዊና ማህበራዊ እድገት እንዲፋጠን በሀሳብ የበላይነት ላይ የተመሰረተ ፖለቲካን ማዳበር ወሳኝ መሆኑንም ፖለቲከኞች ይገልጻሉ። የሀሳብ የበላይነት ደግሞ ያለ ገኖ ያልወጣበት ፖለቲካ የትም ስለማያራምደን ዲሞክራሲም የሚታሰበው የሀሳብ የበላይነት ሲኖር ነው። የበላይ የሆነ ገዢ የሆነ ሀሳብ ነው ዲሞክራሲን የሚያመጣው እንጂ ዲሞክራሲን ስለተመኘ ነው ብቻ አይመጣም። በፖለቲካ ዓለም ውስጥ የሀሳብ የበላይነት ነው ማሸነፍ ያለበት። ማሸነፍም የሚቻለው በሀሳብ የበላይነት እንጂ በጠመንጃ አፈሙዝ አይደለም የሚሆነው። ፖለቲካ ከራስ ተሻግሮ ስለ ጋራ ጉዳዮች የሚወሰንበት መንገድ በመሆኑ የሀገርን ደህንነትና ብሔራዊ ጥቅምን ለማረጋገጥ የሚሰሩ ስራዎች ወሳኝ ናቸው። የሀሳብ የበላይነት የሚመርጥህ ያንተ ቮተር ጋር ሄደህ ያንተን ሀሳብ ገልጸህ ስታሳምነው ቁጭ ብለህ ተወያይተህ ከህዝብ ጋር ከሚመርጥ ጋር ከሚደግፍ ጋር ከአባላቶች ጋር ፓርቲዎች ለህዝብ ጥቅም የመቆም ኃላፊነት አለባቸው። ይሄን ካላደረጉ ህዝቡ በድምፁ ይቀጣቸዋል። የሀገርን ጥቅም ያስቀደመ ፖለቲካዊ ምህዳርን በመፍጠር ሂደት ውስጥም ፖለቲከኛው መፍትሄ ያለው የሀሳብ ባለቤት መሆንን ይጠይቃል። መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሀሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ፣ የሀሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንካይ የሆነ የሀሳብ ፍትጊያ ያስፈልጋል። ዘላቂ ሰላምን ለማረጋገጥ በጋራ የሚታገሉት የፖለቲካ ፓርቲዎችም በብሔራዊ ጥቅም ጉዳዮች ላይ ከመንግስት ጋር በጋራ መስራት ይጠይቃል። የምግብ ዋስትና ኢሹ፣ የክላይሜት ኢሹ፣ የግሪን ሌጋሲ ኢሹ
የአካባቢን ጥበቃ በተመለከተ ይሄ በሙሉ የብሔራዊ ጥቅም ናሽናል ኢንተረስት ኢሹ ናቸው። እነዚህ ነገሮች ላይ ሳናቅማማ ተባብረን ተጋግዘን መስራት አለብን። ገዢው መንግስት ማገዝ አለብን። ብሔራዊ ጥቅሞቻችን በሆኑ ጉዳዮች ላይ በጋራ ነው የምንነሳው፣ በአንድነት ነው የምንነሳው። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ህብረ ብሔራዊነትን ማጎልበት፣ የወንድማማችነት እሴትን ማሳደግና መጠበቅ፣ ይህን ምህዳርን ማስፋት የሀሳብ የበላይነትን የማረጋገጥ መንገድ ነው። የሀሳብ የበላይነት ለሀገር ህልውናና ለህዝቦች ሰላም መድን ነውና። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። የተወደዳችሁ ካፍታ በኋላ ስንመለስ በጡረታ እድሜያቸው የእርጋ ጨፌን ቡና ላምደው በማምረት ከፍተኛ ገቢ በማግኘት ላይ የሚገኙና በ76 ዓመት እድሜያቸው በተለያዩ ስራዎች ላይ ተሰማርተው ለሌሎች የተረፉ የወላይታ ሶዶ ከተማ ነዋሪን የህይወት ተሞክሮ እናጋራችኋለን። ዜናችን ይቀጥላል ተመልካቾቻችን። አሁን ደግሞ በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃ ወደሚሰጡባቸው ጉዳዮች ነው የምናልፈው። የኢትዮጵያ ምርት ገበያ በክዋኔ ኦዲት ግኝት የተለዩ በርካታ ችግሮችን መፍታት እንዳለበት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው በኢትዮጵያ ምርት ገበያ የምርት ቅበላ ክምችትና የግብይት ስርዓት አፈጻጸምን የተመለከተ የተከናወነ የክዋኔ ኦዲት ግኝት ላይ ውይይት አካሂዷል። ይህንን ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሞላ ለማየሁ ነው በቀጥታ መስመራችን ላይ ይገኛል። ሞላ እንዴት ውለሃል? በውይይቱ የተነሱ ዋና ዋና ሀሳቦች የትኞቹ ናቸው? መልካም ማለት የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በዛሬው ዕለት የኢትዮጵያ ምርት ገበያ ላይ የተከናወነ የክዋኔ ኦዲት ሪፖርትን መነሻ በማድረግ ነው ውይይት ያካሄደው። ይህ ውይይት በዋናነት የፌዴራል ዋና ኦዲተር በኢትዮጵያ ምርት ገበያ ከ2014 እስከ 2016 ያከናወነውን የክዋኔ ኦዲት ሪፖርት ግኝትና ከዛ በኋላ ምርት ገበያው የሰራውን የማሻሻያና የመፍትሄ እርምጃ መሰረት በማድረግ የተከናወነ ሲሆን የፌዴራል ዋና ኦዲተር ግኝቱ በዋናነት በተለይም የኢትዮጵያ ምርት ገበያ ላይ በርካታ ችግሮችን ጠቅሷል። በዋናነት የመጋዘን ያሉ ችግሮች፣ የምርት ቅበላ መቀነስ፣ የተለያዩ ከግብይት ጋር ያሉ በርካታ ሰፊ ችግሮች፣ ባለጉዳዮች መጉላላትና የምርት ጥራት ደረጃዎች ላይ ተገልጋዮችና አቅራቢዎች ከፍተኛ የሆነ ቅሬታ በኢትዮጵያ ምርት ገበያ ላይ እንዳላቸው ነው ክዋኔ ኦዲት ሪፖርቱ ግኝት የሚያመላክተው። ከዚህ በተጨማሪም ሰፊ ችግሮች ያሉበት በክዋኔ ኦዲቱ የተመላከቱ ይህንን መነሻ በማድረግ የኢትዮጵያ ምርት ገበያ ችግሮችን ለመፍታት የሄደበትን በተመለከተ ነው ዛሬ ውይይት ተካሄደው። በዚህ በውይይት በተለይም ደግሞ ከምርት ቅበላ አንጻር ሰፊ የሆኑ ችግሮች እንዳሉ ተመላክቷል። ከ13 እስከ 49 በመቶ የምርት ቅበላ ላይ መቀነስ መስተዋሉ ተመላክቷል። አጠቃላይ ገቢውም ከ13 እስከ 30 በመቶ ቅናሽ ማሳየቱን እንግዲህ ምርት ገበያው አንዱ ከሚያገበያያቸው ወጪ ንግዶች ነው። ኤክስፖርት ላይ ከ13 እስከ 29 በመቶ ቅናሽ ማሳየቱን የኦዲት ግኝቱ አመላክቷል። እነዚህንና መሰል ችግሮችን ከመፍታት አኳያ በምን ያክል ርቀት ሂዷል የሚለውን ነው የቋሚ ኮሚቴው አባላት የገመገሙት በዚህ በፊት ለፊት መድረክ ውይይት ላይ በዋናነት በተለይም ደግሞ ምርት ገበያው ያሉባቸውን ችግሮች በመፍታት ተወዳዳሪ ከመሆን አኳያ አሁንም ችግሮቹ እንዳልተፈቱ አመላክቷል። የኢትዮጵያ ምርት ገበያ በበኩሉ ዋና ስራ አስፈጻሚው መርጊያ ባይሳ በበኩሉ የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ ችግሮችን ለመፍታት እየሰሩ መሆኑን አመላክተዋል። ከዚህ አንጻር በተለይም ደግሞ የኦዲት ሪፖርቱን መነሻ በማድረግ 36 የሚሆኑ የድርጊት መርሃ ግብር አመላካቾችን አዘጋጅተን 29 የሚሆኑትን ፈተናል። ቀሪዎቹ 9ኞች ደግሞ ቀሪዎቹ 7ቶች ደግሞ ለመፍታት በቀጣይ በዚህ በጀት ዓመት የምንሰራ ይሆናል ሲሉ ተደምጠዋል። የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ከሪም ሙሉም ተገኝቶ ነበር። በዚህ ውይይት ላይ ኢትዮጵያ ምርት ገበያ በኦዲት ግኝቱ የተገኙበትን ችግሮች ለመፍታት ዝግጁ መሆኑን አመላክተዋል። በዚህ በኦዲት ግኝቱ የተገኙበት የኢትዮጵያ ምርት ገበያ ከተገኙበት አንዱ ችግሩ የዳይሬክተሮች ቦርድ የኢትዮጵያ ምርት ገበያን ከ2014 እስከ 2016
በተለያዩ ጊዜ በመገኘት በመሰብሰብ ውይይቱን በማድረግ ጉባኤውን በማድረግ መደገፍ ነበረበት። ይህንን አላደረገም የሚል ግኝት ተመላክቷል። በዚህም በ3 ዓመት ወደ 35-36 ጊዜ የዳይሬክተሮች ቦርድ ተገናኝተው በተለይም ከመንግስታዊ ተቋማት ጋር እየገጠሙት ያሉ ችግሮችን መፍታት ሲኖርባቸው የተገናኙት በ3 ዓመት ጊዜ ውስጥ 5 ጊዜ ብቻ ነው ብለዋል። ይህም ችግሩን ኢትዮጵያ ምርት ገበያ ብቻ ሳይሆን ይህን የኢትዮጵያ ምርት ገበያ የሚቆጣጠረውና የሚደግፈው የንግድና ቀጠናዊ ትስስር ሚኒስቴርም ከፍተኛ ችግር እንዳለበት ተመላክቷል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ከሪምም ችግሩን ለመፍታት አሁን በተለይም ከኦዲት ግኝቱ በኋላ ማሻሻያዎች መኖራቸውን ተናግረዋል። በዚህ ውይይት ላይ የተገኙት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በተለይም ችግሮቹ እንደ ሀገር ያሉብንን አሁናዊ ሁኔታ ያላገናዘቡ በመሆኑ በተለይም በኢትዮጵያ ምርትና ምርታማነት እየጨመረ ቢሆንም የኢትዮጵያ ምርት ገበያ ግን የምርት ቀበላውም ሆነ ወጪ ንግዱ እየቀነሰ በመሆኑ በፍጥነትና ባሉ ችግሮችን በጥልቀት ፈትሾ ማስተካከል እንዳለበት አመላክተዋል። በተለይም አሁን በዚህ በኦዲት ግኝት የተገኙት ከምርት ቀበላ ግብይትና ማከማቻ አንጻር ነው እንጂ ሌሎች ሰፊ ችግሮች ሊኖሩ ስለሚችሉ እነዚህን በመፍታት ምርት ገበያውን ተወዳዳሪ ማድረግ እንደሚገባ ነው በአጽንኦት የገለጹት። ለአሁን ያለ መረጃ ይመስላል። እናመሰግናለን ሞላ። መልካም ቀን። ቀጥለናል። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን እያከበረ ይገኛል። ዛሬም የአልማዝ ኢዮቤልዩ በዓሉ በተለያዩ ደማቅ ሁነቶች ተከብሯል። እዚህ ርዕሰ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አባዲ ወይናይን በድጋሚ አግኝተነዋል። አባዲ እንዴት ቆይተሃል? እንግዲህ በዓሉ ምን ክንውኖችና ትርኢቶችን ነው የያዘው? ቀደም ሲል ካነሳ ነው በተጨማሪ አዳዲስ ሀሳቦች ካሉ ማድረሰን። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እያከበረ ይገኛል። በዛሬው ዕለትም በተለይም ደግሞ ከ4 ኪሎ ጀምሮ እስከ 6 ኪሎ ካምፓስ ድረስ ወይም ደግሞ በዋናው ግቢ ድረስ የዘለቀ የእግር ጉዞ ሲደረግ ነበር። በተለይም በዋናነትም አጠቃላይ አዲስ አበባ ዩኒቨርሲቲ ላለፉት 75 ዓመታት ያለፈባቸው ሂደቶች ምን ይመስላሉ የሚል የተለያዩ የሚዲያ ወይም ደግሞ የመልቲ ሚዲያ ትርኢቶች ሲቀርቡበት ነበር። በዚህም ቲያትር፣ ሙዚቃ እንዲሁም ደግሞ የተለያዩ ግጥሞችን ጨምሮ በርካታ ስራዎች ናቸው ሲቀርቡበት የነበሩት። አዲስ አበባ ዩኒቨርሲቲ ላለፉት 75 ዓመታት ከየት ተነስቶ የደረሰ በዘመናት መካከል ምን ውጣ ውረዶች ነበሩ፣ ምን ችግሮች ነበሩ፣ እንዴትስ እነዚህ ችግሮች ሊወጣቸው ቻለ፣ በአጠቃላይ በሀገሪቱ የመማር ማስተማር ሂደት ውስጥ ምን አበርክቶ አበረከተ የሚል በርካታ ስራዎች በስፋት ሲቀርቡበት ነበር። እንግዲህ በዚህ የጉዞ ትርኢት ላይ በተለይም የዩኒቨርሲቲው ከፍተኛ የስራ ኃላፊዎች፣ የመንግስት ኃላፊዎች እንዲሁም ደግሞ የዩኒቨርሲቲው የባለሙያዎችና አስተማሪዎች ከዛ ባሻገርም የዩኒቨርሲቲ ተማሪዎችና ከዚህ ቀደም ዩኒቨርሲቲ ላይ የተማሩ ነገር ግን በተለያዩ የስራ መስኮች የሚገኙ የአልሙናይ አባልም በዚህ የጉዞ ትርኢት ላይ ሲሳተፉ ነበር። በተለይም አዲስ አበባ ዩኒቨርሲቲ በሀገሪቱ የመማር ማስተማር ሂደት ውስጥ ከፍተኛ አበርክቶ ያለው በተለይም ዩኒቨርሲቲዎች በአዲስ መልክ እንዲቋቋሙ ዩኒቨርሲቲዎች አሁን ላሉበት ደረጃ እንዲደርሱ ያደረገ አንጋፋ ዩኒቨርሲቲ ነው። ታዲያ ያለፉት 75 ዓመታትም በኢትዮጵያ የተለያዩ የምርምርና ጥናቶችን በማድረግ ከዛ ባሻገርም የተለያዩ ማህበራዊ ኃላፊነቶችን በሚገባ በመወጣት ሀገራዊ ኃላፊነቱን ሲወጣ እንደነበር ነው የተገለጸው። ከዛ ባሻገርም ደግሞ በተለይም ዩኒቨርሲቲው በተለይ የሰው ኃይል ከማብቃት ጎን ለጎን ከተለያዩ የአፍሪካ ሀገራት እንዲሁም የዓለም ሀገራት ጭምር ባለሙያዎችን በማብቃት የበኩሉን ሲወጣ የነበረ ግዙፍ ሀገራዊ ዩኒቨርሲቲ መሆኑን የተገለጸው ማለት ነው። ታዲያ እነዚህ ውጣ ውረዶችን እነዚህ ሂደቶችን የሚያሳዩ በርካታ ቲያትሮች፣ በርካታ የስነ ጽሁፍ ስራዎች በስፋት ሲቀርቡበት ነበር በዛሬው ውሎ ማለት ነው። በተለይም እንግዲህ ዩኒቨርሲቲው ላለፉት ቀናት በተለይም በርካታ ስራዎችን አጠቃላይ የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን በማስመልከት በርካታ ሁነቶችን እያካሄደ ነው የሚገኘው። እንግዲህ የዛሬው ዕለትም በርካታ ባለሙያዎች የተገኙበት፣ አርቲስቶች የተገኙበት የተለያዩ ስራዎችን በስፋት ሲያቀርብ ነበር። የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ተገኝተው ንግግር አድርገው ነበር። እሳቸው እንደገለጹ ከሆነ አዲስ አበባ ዩኒቨርሲቲ ለሚቀጥሉት 25 ዓመታት ማለትም በፈረንጆቹ 2050 በአፍሪካ ምርጡ ዩኒቨርሲቲ ለማድረግ እንዲሁም ደግሞ በአፍሪካ ቀዳሚ ዩኒቨርሲቲ ለማድረግ በዓለም አቀፍ ደረጃ ደግሞ ስመጥር የሆነ ዩኒቨርሲቲ ለማድረግ በርካታ ስራዎች እየተሰሩ እንደሚገኙና መነሻ የሚሆኑ ስራዎችም ከወዲሁ እየተከናወኑ እንደሚገኙ አንስተዋል። ታዲያ ለዚህ አበርክቶ ለተወጡ አካላት ምስጋናቸውን አድርሰዋል። አጠቃላይ ደግሞ ይህ የጉዞ በርካታ ሀሳቦች ሲነሱበት የነበረ አዲስ አበባ ዩኒቨርሲቲ ገናናነቱን ለማስቀጠልና በቀጣይም ደግሞ የሚጠበቅበትን ሀገራዊ ኃላፊነት በሚገባው ልክ ሊወጣ የሚያስችል በርካታ ስራዎች ሲቀርቡበት የነበረ የጉዞ ፕሮግራም ነበር ሲካሄድ የነበረው። መልካም አባዲ፣ እናመሰግናለን ለመረጃዎቹ። መልካም ቀን ይሆናል። ወደ ሌሎች ዘገባዎቻችን እናልፋለን።
በአማራ ክልል እስከ አሁን ድረስ ከ260 ሺህ ሄክታር መሬት በላይ በበጋ መስኖ ስንዴ መሸፈኑ ተገለጸ። በክልሉ የበጋ መስኖ ስንዴ ምርታማነትን በማሳደግ ለገበያ ጭምር የሚተርፍ ምርት ለማምረት እየተሰራ ስለመሆኑም ተገልጿል። ሳሙኤል ወርቃየሁ ዝርዝር አለው። በግብርናው ዘርፍ ሀገራዊ ምርትን ማሳደግ፣ በምግብ ራስን መቻል፣ ከተረጅነት መላቀቅ የመደመር መንግስት ካስቀመጣቸው ግቦች መካከል አንዱ ነው። ለዚሁ ስኬታማነትም ስንዴን የክረምት ወራትን በመጠበቅ በዓመት አንድ ጊዜ ከማምረት ይልቅ ያሉን ጸጋዎች በመጠቀም በበጋ መስኖም ጭምር ማምረት ትኩረት የተሰጠው ተግባር ሆኗል። ባለፉት ዓመታት በታዩ ውጤቶችም በአርሶ አደሮች ዘንድ ተነሳሽነትን ፈጥሯል። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ ሸክላ ቀበሌ የመስኖ ስራቸውን ሲያከናውኑ ካገኘናቸው አርሶ አደሮች መካከል አርሶ አደር ተስፋ ያስምረውም ይህንኑ ሀሳብ ያነሳሉ። ስንዴ ልማት ላይ ትኩረት አለን። እኛ የመጀመሪያችን ሳይሆን ሁለተኛ ሶስተኛ ዓመታችን ላይ ነን። እንደውም ማስፋት ስራ ለመስራት እየሰራን ነው። አሁን ዘንድሮ በስፋት ጨምረናል። ወደፊት ደግሞ እንቀጥላለን እያለ ነው ያለ ነው። ከእርዳታ ራሳችንን ነፃ ለማድረግ በብሔረሰብ አስተዳደሩ ስንዴን በስፋት የማምረት ሀገራዊ ግብን ለማሳካት የአርሶ አደሮች ቴክኖሎጂን የማቅረብ በክላስተር የማምረት ዘዴን የማስፋፋት ስራዎችና ሌሎችም እየተሰሩ ነው የሚሉት ደግሞ የብሔረሰብ አስተዳደሩ ዋና አስተዳዳሪ አህመድ አሊ ናቸው። በመሬቱ ላይ አጠቃላይ ማህበረሰቡ ወይም አርሶ አደሩን የማደራጀት ስራ በሰፊ ነው የሰራ ነው። በአጠቃላይ 12000 ሄክታር እነዞን ለማልማት ታቅዶ በሰፊው የተሰራ ነው ያለው። እነሆ አሁን የምንገኝበትም በደዋ ጨፋ ወረዳ በሸክላ ቀበሌ በተሻለ ሁኔታ ክላስተሩ በተቀናጀ ሁኔታ እየለማ ነው ያለው። በዚህ ወረዳ ብቻ ከ4600 ሄክታር በላይ የሚለማበት ሁኔታ ታስቦ በቴክኖሎጂ በግብአትና በሌሎችም ደግሞ ቴክኖሎጂዎች አርሶ አደራችንን ተደራሽ ለማድረግም በሰፊው የተሰራ መሆኑን በዙ አጋጣሚ ለማንሳት እፈልጋለሁ። አማራ ክልልን ጨምሮ እንደ ሀገር በርካታ ዓመቱን ሙሉ የሚፈሱ ወንዞችና ጸጋዎች ያሉን ቢሆንም ከዚህ በፊት ስንዴን በበጋ መስኖ ማልማት ብዙም የተለመደ አልነበረም የሚሉት የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ ከለውጡ ወዲህ ግን ጸጋዎችን በመጠቀም በዓመት 2 ጊዜና ከዛ በላይ በማምረት ከተረጅነት ለመላቀቅ እየተሰሩ ባሉ ስራዎች ውጤቶች ተመዝግበዋል ይላሉ። ይህን ሀገራዊ ግብ ለማሳካትም ከአርሶ አደሮች ጋር በመቀናጀት ሰፊ ምርት ለማምረት የሚሰሩ ስራዎችን አጠናክረን እንቀጥላለን ነው ያሉት። ተረጅነት ወደ ምርታማነት ለተሟላ ሉዓላዊነት የሚለውን መሪ ሀሳብ ተግባራዊ ለማድረግ በዚህ ዓመትም ከባለፈው ዓመትም በስፋት እየሰራን ያለ ነው። አንድ መሬት ጾም ማደር የለበትም የሚለውን መሪህ በመከተል አሁን በዓመት 2 እና ከዛ በላይ ማልማት የሚችሉበት እድል ነው ያለው። ኢትዮጵያ ክልላችንም ረጂ እንጂ ተረጂ መሆን የለበትም ህዝባችን። ስለዚህ ጉልበቱን አቅሙን ተጠቅሞ ስንዴን ማልማት በስንዴ የተትረፈረፈ ምርት እንዲኖረው ማድረግ ከምግብነት አልፎ ደግሞ ለገበያ እንዲያመርት ለኢንዱስትሪ እንዲያመርት ይህንን አቅም አጠናክረን የምንቀጥለው ነው የሚሆነው። የክልሉ መንግስት ለስንዴ ምርታማነት ልዩ ትኩረት መስጠቱን የሚናገሩት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳሉ በዚህ የበጋ ወቅትም ይህ ዘገባ እስከተጠናከረበት ጊዜ ድረስ በክልሉ ከ260 ሺህ በላይ ሄክታር መሬት በስንዴ ዘር መሸፈኑን ተናግረዋል። በአማራ ብሔራዊ ክልላዊ መንግስት የስንዴ ልማት ከተጀመረ በበጋ በጣም እየተለመደ በፍጥነትም እየሰፋ የመጣ ተግባር ነው። ኦልሞስት ኢኒሼቲቭ ከተጀመረ አሁን 4-5 ዓመት እየሞላው ነው። እድገቱም በዚያው ልክ እየፈጠነ ነው። በተለይ ደግሞ በዚህ ዓመት ልዩ ትኩረት ተሰጥቶት በክልሉ እየተሰራ ነው። እስካሁን ድረስ ከ250 ሺህ ሄክታር በላይ ዘርተን አናውቅም። በዚህ ዓመት ግን ገና በቀጣይ 2 ሳምንታት ጊዜ ውስጥ የምንዘራው ሳይጨምር አሁን ላይ ብቻ ሆነን ወደ 262 ሺህ በላይ ሄክታር መሬት በበጋ ስንዴ ተሸፍኗል። በዚህ ዓመት እኛ እስከ 350 ሺህ ሄክታር የሚሆን ነው እና ለማለም ብለን ያቀድነው እንደ ክልል አሁን ወደ 260 ሺህ ሄክታር በላይ መሬት በመስኖ ተሸፍኗል። የክልሉ መንግስትም ልዩ ትኩረት ሰጥቶ እየሰራ ይገኛል። በአማራ ክልል በዘንድሮ የበጋ ወቅት የመስኖ ስንዴ ልማት ከ13.6 ሚሊዮን ኩንታል በላይ የስንዴ ምርት ለማምረት ታቅዷል። በተመሳሳይ በቄለም ወለጋ ዞን በማህበር ተደራጅተው በመስኖ ስንዴ ያለሙ የሚገኙ ሴት አርሶ አደሮች ተጠቃሚ መሆናቸውን ገለጹ። በዞኑ ከ150 ሺህ ሄክታር መሬት በላይ በማልማት 5 ሚሊዮን ኩንታል የስንዴ ምርት ለማግኘት እቅድ መያዙን የዞኑ ግብርና ጽሕፈት ቤት አስታውቋል። ኤጃኝ ፈታ ተጨማሪ አላት። በቄለም ወለጋ ዞን ጅማ ሆሮ ወረዳ በማህበር ተደራጅተው የመስኖ ስንዴ እያለሙ ያሉ ሴቶች ካለሙት የመስኖ ስንዴ ጥሩ ምርት እንደሚጠብቁም ገልጸዋል።
እነዚህ በማህበር የተደራጁ ሴቶች በመስኖ ያለሙትን ስንዴ እየተንከባከቡ መሆናቸውንም ነው የተናገሩት። ከዚህ ቀደም ክረምት ብቻ ሰርተን የበጋ ወቅት ላይ ያለ ስራ እንቀመጥ ነበር። አሁን ግን መንግስት ባመቻቸልን እድል በመስኖ ስንዴ ልማት ላይ እየተሳተፍን እንገኛለን። ይህም ተጨማሪ ገቢ እያስገኘልን ነው። የመስኖ ስንዴ ልማቱን በማህበር ተደራጅተን ነው እየሰራን የምንገኘው። መንግስት ምርጥ ዘርና ሌሎች ግብአቶችን ድጋፍ እያደረገልን ነው። የስንዴ ልማቱን ጥቅም ስላየን ወደፊትም በስፋት የምንሳተፍበት ይሆናል። የልማት ጣቢያ ሰራተኞችም ከጎናችን ሆነው ድጋፍ እያደረጉልን ይገኛሉ። ከዚህ ማሳም ጥሩ ምርት እንደምናገኝ ተስፋ አለን። በዞኑ ጅማ ሆሮ ወረዳ በዚህ ዓመት 22000 ሄክታር መሬት ላይ የመስኖ ስንዴ ልማት እንደሚከናወን የወረዳው ምክትል አስተዳዳሪና የግብርና መሬት ልማት ጽሕፈት ቤት ኃላፊ ዮናስ ጌታውን ተናግሯል። ካሮሪኬኛ ሄክታር ኩማ ዲደሚ ለማ ቆጡዳፍ ካሮር እቅዳችን 22000 ሄክታር በመስኖ ለማልማት ነው። ከዚህ ውስጥ እስካሁን ከ19000 ሄክታር በላይ መሬት በዘር ተሸፍኗል። ከ700000 ኩንታል በላይ ምርትም ይጠበቃል። በማህበር ተደራጅተው ይህንን ስራ ለሚያከናውኑ ሴቶች አስፈላጊውን የግብዓት ድጋፍ እያደረግን እንገኛለን። በቄለም ወለጋ ዞን ዘንድሮ ከ150,000 ሄክታር በላይ መሬትን በማልማት 5 ሚሊዮን ኩንታል ስንዴ ለማግኘት ታቅዶ እየተሰራ መሆኑን የገለጹት ደግሞ የዞኑ የግብርና ጽሕፈት ቤት ኃላፊ አቶ ሙላቱ ዋቅጅራ ናቸው። ና በቆና ጀሌ ኡመተኛ በት በከሙለ ሁንዴራ ጅጅሬ የበጋ ወቅት የረፍት ጊዜ ነው የሚለውን አርሶ አደሩ ጋር ያለ አስተሳሰብን መቀየር የቻለ ነው የመስኖ ስንዴ ልማት ስራ። በዚህም በአመት 2 እና 3 ጊዜ ማምረት እየተቻለ ነው። በዚህ አመት ብቻ በዞናችን 150,000 ሄክታር መሬት ላይ የበጋ መስኖ ስንዴ ልማት በማከናወን 5 ሚሊዮን ኩንታል ምርት ለማግኘት አቅደናል። የመስኖ ልማት የክረምት ግብርናን ብቻ ከመጠበቅ በመላቀቅ ምርትና ምርታማነትን ከመጨመር ባለፈ ለሴቶችና ወጣቶች የስራ ዕድል መፍጠሩንም ኃላፊው የተናገሩት። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። የአገው ፈረስ ባህልን በዩኔስኮ የማይዳሰስ የሰው ልጆች ወካይ ባህላዊ ቅርስነት ለማስመዝገብ እየተሰራ መሆኑን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀ። የአገው ፈረስ ባህልን በዩኔስኮ ለማስመዝገብ ታሳቢ ያደረገ የምክክር መድረክ በባህር ዳር ከተማ እየተካሄደ ነው። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የከተማ ልማት ዘርፍ አስተባባሪ ዶክተር አህመዲን መሐመድ የአገው ፈረሰኞች ማህበር በክልሉ ከሚገኙ ድንቅ የባህል ጸጋዎች አንዱ ስለመሆኑ ተናግረዋል። የአማራ ክልል ባህልና ቱሪዝም ስፖርት ቢሮ ኃላፊ አቶ መልካሙ ጸጋይ በበኩላቸው የአገው ፈረሰኞች ማህበር ባህሉን በዩኔስኮ የማይዳሰስ የሰው ልጆች ወካይ ባህላዊ ቅርስነት ለማስመዝገብ የመጨረሻ ምዕራፍ ላይ ስለመድረሱ ተናግረዋል። 86ኛው የአገው ፈረሰኞች ክብረ በዓል ጥር 23 በእንጅባራ ከተማ በድምቀት እንደሚካሄድ የዘገበው ሪፖርተራችን ተስፋሁን ደስታ ነው። ዘገባዎቻችን ቀጥለዋል። የኢትዮጵያ ፖስታ የሳጥን አልባ የመልእክት አገልግሎትና የኢኮሜርስ የመገበያ መተግበሪያ ፖስታ ገበያ የተሰኙ መተግበሪያዎችን ይፋ አደረገ። ባለድርሻዎቹ በተገኙበት ይፋ የተደረጉት መተግበሪያዎች ኢትዮጵያ የጀመረችውን የቴክኖሎጂ ለማፋጠን የሚያግዙ ናቸው ተብሏል። ይፋ የተደረጉት አዳዲስ የቴክኖሎጂ መተግበሪያዎች የጊዜ የገንዘብና የተገልጋዮችን እንግልት የሚቀንሱ ናቸው ሲሉ የኢትዮጵያ ፖስታ ዋና ስራ አስፈጻሚ ዳግማዊ አሊ ተናግረዋል። የሳጥን አልባ የመልእክት አገልግሎት ደንበኞች በአካል መገኘት ሳይጠበቅባቸው ባሉበት ሆነው አገልግሎት የሚያገኙበት መሆኑንም ስራ አስፈጻሚው አብራርተዋል። አዲሱ የቨርቹዋል ፖስታ ሳጥን አገልግሎት ከቀድሞ አሰራር በላቀ መልኩ በርካታ ጥቅሞችን ይዞ መጥቷል። ደንበኞች የሞባይል ስልክ ቁጥራቸውን ከአድራሻቸው ጋር በማስተሳሰር ስልክ ቁጥራቸውን እንደ ፖስታ አድራሻ መጠቀም የሚችሉበት የዲጂታል አድራሻ መፍጠር መቻሉ አንዱና ዋነኛው ሲሆን ይህም ደንበኞች ስምና ስልካቸውን ብቻ በመጻፍ መልእክቶቻቸውን በኢትዮጵያ ፖስታ አማካኝነት በቀላሉ በአድራሻቸው እንዲቀበሉ ያስችላቸው። አሁን ላይ አዲሱ የቨርቹዋል ፖስታ ሳጥን አገልግሎት ምንም አይነት ሳጥን ሳያስፈልጋቸው ስምና ስልካቸውን በመጠቀም ብቻ የሚመጡላቸው መልእክቶችን የማሳወቂያ መልእክት በስልካቸው የሚያደርስ ሲሆን በዚህም ከዚህ ቀደም የነበረን እንግልት መልእክቶች ለማጣራት መጥቶላቸው መሆን አለመሆኑን ለማረጋገጥ ያደርጉ የነበረው ምልልስና እንግልት የሚያስቀርና የመጣላቸውን ጥቅሎች ዶክመንቶች ባሉበትና በመረጡት አድራሻ እንዲያገኙ የሚያስችላቸው ዘመናዊ አሰራር ነው።
በመድረኩ የተገኙት ኢንዱስትሪ ሚኒስትሩ መላኩ አለበል አዲሱ ይፋ የተደረገው የኢኮሜርስ መገበያ ወይም ፖስታ ገበያ አምራቾች ምርቶቻቸውን በዲጂታል መንገድ ለሀገር ውስጥና ለውጭ ለማቅረብ የሚያስችል በመሆኑ ሜድ ኢን ኢትዮጵያ ወይም በኢትዮጵያ የተሰራ የሚለውን ብራንድ ለዓለም ለማስተዋወቅም አጋዥ እንደሆነ ተናግረዋል። ለሪፖርተራችን መሀሪ ያለሙ ዘገባ አዲሱ ይፋ የተደረገው የኢኮሜርስ የመገበያ መተግበሪያ ፖስታ ገበያ ኢንተርፕራይዞች የሚያጋጥሟቸውን የመገበያ ችግሮች በመፍታት ዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግም ጠቀሜታው የጎላ ነው ሲሉ ሚኒስትሩ አብራርተዋል። አዳዲስ የዲጂታል መተግበሪያዎች የዲጂታል ኢትዮጵያ ስትራቴጂን ወደ ተግባር የሚለውጡ የ21ኛው መቶ ክፍለ ዘመን አስገዳጅ ቴክኖሎጂዎች ናቸው። በተለይ የፖስታ ገበያ የተሰኘው የኢኮመርስ ፕላትፎርም የሀገራችንን የኢንዱስትሪያላይዜሽን ጉዞ ለማሳለጥና ታሪካዊ የብልጽግና ራዕያችንን እውን ለማድረግ የማይተካ ሚና ይጫወታል። ይህ ዲጂታል ፕላትፎርም የኢንተርፕራይዞችን የገበያ መሰናክሎች በመቅረፍና ተወዳዳሪነትን በማሳደግ የጀመርነውን የኢትዮጵያ ታምርት ጉዞ ከዳር ለማድረስ የሚኖረው ድርሻ የገበያ ተደራሽነትን ከማስፋት አንጻር ይህ የዲጂታል መገበያ አማራጭ አነስተኛና መካከለኛ ኢንተርፕራይዞች ምርቶቻቸውን ለሀገር ውስጥና ለዓለም አቀፍ ገበያ በቀላሉ እንዲያቀርቡ የሚያስችላቸው ሲሆን ይህም ከዚህ ቀደም በቦታና በጊዜ ተወስኖ የነበረውን የገበያ አማራጭ በማስፋት አምራቾች ከተለያዩ ዓለም አቀፍ አካባቢዎች ካሉ ደንበኞች ጋር በቀጥታ እንዲገናኙ ያደርጋል። የግብይት ወጪያቸውን ይቀንሳል። ቀደም ሲል ጠብቁን ወዳልናችሁ ዘገባችን ደግሞ እናልፋለን። አቶ ሰለሞን ሌቃ የወላይታ ሶዶ ከተማ ነዋሪ ሲሆኑ በጡረታ እድሜያቸው የይርጋ ጨፌን ቡና ላምደው በማምረት ከፍተኛ ገቢ እያገኙ ነው። እኚህ ግለሰብ ከራሳቸው አልፈው ለሌሎች አርሶ አደሮችም ችግኝ አፍልተው በመስጠት ተጠቃሚ እንዲሆኑ እያደረጉ ነው። እኚህ የ76 ዓመት የእድሜ ባለጸጋ የወተት ላሞች እርባታም ጭምር በመስራት ለ14 ዜጎች ቋሚ የስራ እድል መፍጠርም ችለዋል። የኚህን ግለሰብ የህይወት ተሞክሮ ከራሳቸው አንደበት እንከታተል። እኔ ሰለሞን ሌቃ እባላለሁ። የተወለድኩት እዚቹ ቦታ ኮካት የምትባል ቦታ ተወልጃለሁ። እኔ አሁን 76 ነው እድሜ። በስራ አጋጣሚ ከሰሜን እስከ ደቡብ ጫፍ ዞር ያለው በጣም ብዙ ጊዜ ወደ ሰሜን ሲሄድ ወደ ጅማ ምናምን ወደ ሀረር ሲሄድ እርሻዎቹን አያለሁ። በትንሽ ማሳ ላይ ቡና ተክለው የሚያገኙትን ወደ ሁመራ ሄጄ ደግሞ ሰሊጥን በመንግስት ስራ ነው የሚቻምለው። ይሄን ሳይ ቆይቼ መጨረሻ ላይ ጡረታ ሲወጣ በ85 ዓመተ ምህረት ለምን አንድ በመጨረሻ እድሜ ማስተማሪያ ነገር አልሰራም ወይ ብዬ አሰብኩ። በቅርብ ያለውን ጌዲዮ ተመላልሼ ሳይ ቡናውን አይነት ሁሉ አየሁና 20 ሺህ እግር ቡና አንድ ጊዜ ይዤ መጣሁ። መጀመሪያ እኔም ስሰጋ ነበርኩ። ምን ስልክ ቡናው በ3ኛው በ4ኛው ዓመት እያፈራ አምና እጅግ በጣም ብዙ አፈራ። ኮፊ ኤክሰለንትም ተወዳደርኩ አለፍኩ። አሁን አለመውደቅን ካረጋገጥኩ በኋላ የወላይታ ቡና ብዬ ችግኝ ብታዩ ታያላችሁ። ችግኝ ያፈላው ነኝ። ገበሬዎች ወስደው ይሄንን እንደ ሰርቶ ማሳያሉ ይተክላሉ። ሰለሞን ሰጠ የሚለውን ስም ያመጣሉ። ቡናው በጣም ጥሩ ያፈራል። ምንም አይነት ማዳበሪያ አይጨመርም። አዛባው ከዚህ ነው። የምንበላውም ስሮች ቦሎቄ ባቄላ ምናምን ከዚህ ውስጥ ነው የምናበቅለው። ስለዚህ ቡና ምንም ሌላ ማይጎዳ ካሽ ገቢ የሚያስገኝ አትክልት ነው። ለሌሎች አስተዳደሮች በሙሉ አስፈርሜ ዙሪያ ላሉት ሁሉ 40 ችግኝ በነፃ ሰጥቻለሁ። ግን ነፃው መቼ መሰለ? አሁን ገንዘብ አልከፈለም። ፍሬው ሲያፈራ ለኔ አምጥቶ እንዲሸጥ። እኔ ደግሞ በኮፊ ኦፍ ኤክሰለንሲ ተወዳድሬ አልፌ ቡና ቀጥታ ኤክስፖርት እንዳደረግ ከሚኒስትሩ እንትን ተሰጠኝ፣ የኤክስፖርት ፈቃድ ሰጠኝ። እና ዘንድሮ የተጣራ ቡና ለተጠቃሚዎቹ 40 ኩንታል የተቀሸረ ቡና ለማቅረብ ውል ገብቻለሁ። ቸምሰው የልጆቹን ብዛትና የገንዘቡን መጠን አይነግርም እንጂ በጣም ተጠቅሜያለሁ። መጀመሪያ በትንሽ ከብት ነው የጀመርኩት። በአራት ጀመርኩ፣ አንዷ ሞተች። ከዛ በኋላ ቀስ እያሉ እየተዋለዱ በጣም በዙ። አሁን ወተት የሚሰጡ 10 ላሞች አሉ። ሁለተኛ የሰራተኛን ብትመለከት አሁን መቁጠር ትችላለህ። ቋሚ ደሞዝ በልቶ የሚኖር 11 ሰራተኛ አለ፣ ዘበኛን ሳይጨምር። ማታ 2 ዘበኛ አለ፣ ቀን 1 ዘበኛ አለ። ከነሱ ጋር 14 ሰራተኛ አለኝ። ይሄ በቋሚ ከኔ ጋር ቁርስ፣ ምሳ፣ እራት በልቶ የሚኖር ደሞዛቸውም ከ5000 ብር በላይ ነው። ግብርና ማለት ከሰራ ያዝናናሃል፣ ጤነኛ ያረጋል። ግን ስራ በየቀኑ ክትትል ይፈልጋል።
እና አሁን በጡረታ እድሜ እየተዝናናው ጠዋት ተነስቼ ቡና የሚለቁሙ ልጆቹ አይታል ከነሱ ጋር እየተደሰትን ነው የምንኖረው። ከተማ ቢሆን በኔ እድሜ ላይ በሰው በረንዳ ተቀምጦ ቡና የሚጠጣ ሰው እንጂ ሌላ አታገኝም። የኢትዮጵያችን ወደ ውጭ ጉዳዮቹ ተሻግረዋል። አሜሪካ አደገኛ እጽ ጭነዋል ባለቻቸው የቬንዙዌላ ጀልባዎች ላይ ጥቃት መፈጸሟን አስታወቀች። ዋሽንግተን በላቲን አሜሪካዋ ሀገር ላይ ጫና ማሳደር ከጀመረች ባለፉት 4 ወራት ወዲህ በእግረኛ ጦር የታገዘ ጥቃት ስትፈጽም ይህ የመጀመሪያው መሆኑም ተመላክቷል። አደገኛ እጽ ከጫኑት ጀልባዎች በተጨማሪ አካባቢው ላይም ሌሎች ጥቃቶች መፈጸማቸውን ዶናልድ ትራምፕ አስታውቀዋል። አስማረ ብርሃኑ የአሜሪካና የላቲን አሜሪካዋ ሀገር የቬንዙዌላ ጉዳይ ከቀን ወደ ቀን እየተካረረ መምጣቱ እየታየ ነው። የትራምፕ አስተዳደር አንድ ጊዜ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ናቸው በሚል በሌላ ጊዜም አደንዛዥ እጽ የጫኑ በሚል በቬንዙዌላ መርከቦች ላይ በዚህ ወር ብቻ 2 ጊዜ ጥቃት ፈጽመዋል። ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ከቬንዙዌላ እንዳይወጡና እንዳይገቡ ዋሽንግተን እገዳ ማድረጓም የሁለቱን ሀገራት ውጥረት አባብሶታል። ይህንን ተከትሎም አሜሪካ በአንድ ወር ጊዜ ውስጥ ብቻ 2 ነዳጅ ጫኝ የቬንዙዌላ መርከቦችን በቁጥጥር ስር አውላለች። አሜሪካ ተፈጥሯዊ ሀብታችን ለመዝረፍ እየሰራች ነው፣ ይህ ግልጽ የሆነ ዝርፊያ ነው ሲሉም የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ቅሬታቸውን ለዓለም አስታውቀዋል። ይህንን ቅሬታቸውን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለሌሎች ዓለም አቀፍ መስሪያ ቤቶችም እወቁልኝ ብለዋል። ይህ በእንዲህ እንዳለነው አሁንም አሜሪካ አደገኛ እጽ ጭነዋል ባለቻቸው የቬንዙዌላ ጀልባዎች ላይ በእግረኛ ጦር የታገዘ ጥቃት የፈጸመችው። በዚህ ጥቃትም 2 ሰዎች መገደላቸውን አሜሪካ አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ከቤንያሚን ኔታንያሁ ጋር በፍሎሪዳ በነበራቸው ቆይታም ቬንዙዌላ አደገኛ እጽ በምትጭንባቸው ጀልባዎች ላይ ከባድ ጥቃቶችን እየፈጸሙ ስለመሆናቸው ገልጸዋል። እጽ የጫኑ ጀልባዎችን ጥቃት ፈጽመንባቸዋል፣ በመቀጠልም በአካባቢው ተጨማሪ ጥቃቶችን ፈጽመናል ብለዋል ትራምፕ ሰፊ ጊዜ ወስደው ስለ ጥቃቱ ሲያብራሩ፣ ነገር ግን ጥቃቱን የፈጸመው የአሜሪካ መከላከያ ነው ወይንስ ሲአይኤ የሚለውን አድበስብሰው አልፈውታል። ጥቃቱን የፈጸመው ማን እንደሆነ በትክክል አውቃለሁ፣ ነገር ግን ማን ነው የሚለውን አልገልጽም። ጥቃቱ የተፈጸመው በመርከቦች ማቆሚያ አካባቢ ወደብ ላይ ነው ሲሉ ተናግረዋል ትራምፕ። ስለዚህ ጥቃት ከቬንዙዌላ መንግስት ይሁን ከገለልተኛ አካላት የተሰጠ ምላሽ እስካሁን የለም። አሜሪካ ይህንን ኦፕሬሽን የምትፈጽመው በቀጠናው የአደገኛ ዝውውርን ለመከላከል ነው ብትልም ቬኔዙዌላ ግን በዚህ ተግባር ላይ ምንም ተሳትፎ እንደሌላ ታስታውቃለች። አሜሪካ ይህንን ጥቃት እየፈጸመች ያለችው ፕሬዝዳንት ኒኮላስ ማዱሮን አስወግዳ የነዳጅ ክምችቷን ለመቆጣጠር መሆኑን ቬኔዙዌላ እየገለጸች ትገኛለች። ቬኔዙዌላ በዓለም ከፍተኛ የነዳጅ ክምችት ያላት ሀገር መሆኗ ይታወቃል። አሜሪካም ከፍተኛ የነዳጅ ግዢ የምትፈጽመው ከቬኔዙዌላ የነበረ ሲሆን ከቅርብ ጊዜ ወዲህ ግን ይህ የግብይት መጠናቸው መቀነሱም ወደ ተቃርኖ ያስገባቸው አንዱ ምክንያት እንደሆነ ይታመናል። አሜሪካ ባለፉት ጊዜያት በዚህ ቀጠና በፈጸመቻቸው ጥቃቶች ከ100 በላይ ሰዎች ተገለዋል። በሌላ የውጭ ዜና ኢራን የኒውክሌር ጥቃት ከተሰነዘረባት አጸፋውን እንደምትመልስ አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተኢራን የኒውክሌር ሚሳይሎችን የማምረት ፕሮግራሟን ካላቆመች ጥቃት እንደሚሰነዘርባት አስጠንቅቀው እንደነበር ይታወሳል። የኢራን የኒውክሌር ፕሮግራም አሁን ላይ ኒውክሌር ተሸካሚ ሚሳይሎችን ለማምረት ወደሚያስችል ደረጃ መድረሱን መረጃዎች ያሳያሉ። ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን እንድታቆም ያስጠነቀቁት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በቀጠናው ሰላም ዙሪያ ከመከሩ በኋላ መሆኑን አልጀዚራ ዘግቧል። ከስፖርት የመረጥንላችሁን ጉዳይ እናደርሳችሁ። የ35ኛው የአፍሪካ ዋንጫ የምድብ ማጣሪያ ዛሬ በምድብ 5ና 6 የሚገኙ ሀገራት በሚያደርጉት ጨዋታ ይጠናቀቃል። በምድብ 6 ኮት ዲቯር የበላይ ሆና ጥሎ ማለፉን ለመቀላቀል ከጋቦን ስትጫወት፣ ካሜሩን ደግሞ ሞዛምቢክን ትገጥማለች። በምድብ 5 አስቀድማ ማለፏን ያረጋገጠችው አልጄሪያ ከኢኳቶሪያል ጊኒ ትጫወታለች። መሰረት ተስፋዬ
የሞሮኮ የአፍሪካ ዋንጫ የምድብ 3ኛ የመጨረሻ ጨዋታዎች ዛሬ ሲደረጉ 4 መርሃ ግብሮች በተለያዩ ስታዲየሞች ይከናወናሉ። በምድብ 6 የምትገኘውና የወቅቱ የአፍሪካ ዋንጫ ሻምፒዮን ኮት ዲቫር ከጋቦን ትጫወታለች። ምድብ 6ን በበላይነት ለማጠናቀቅ ከካሜሩን ጋር ከፍተኛ ፉክክር ውስጥ የምትገኘው ኮት ዲቫር የበላይ ሆና ወደ ጥሎ ማለፉ ለመሻገር ወሳኝ ጨዋታዋን ታከናውናለች። በምድቡ ካደረገቻቸው 2 ጨዋታዎች በአንዱ አሸንፋ በአንዱ አቻ የወጣችው ኮት ዲቫር ምንም ጨዋታ ሳታሸንፍ ከውድድሩ አስቀድማ መሰናበቷን ያረጋገጠችውን ጋቦንን ምሽት 4 ሰዓት ማራካሽ ላይ ታስተናግዳለች። ለተከታታይ ዓመት የመድረኩ ሻምፒዮን መሆንን እያለሙ ሞሮኮ የሚገኙት ዝሆኖቹ የማንቸስተር ዩናይትድን አማድ ዲያሎን ጨምሮ ዊልፍሬድ ዛሃንና ፍራንክ ኬሴን የመሳሰሉ ከዋክብትን በስብስባቸው አካተዋል። ኮት ዲቫር በሁሉም ውድድሮች ባለፉት 5 ጨዋታዎች ምንም ሽንፈት ያልገጠማት ሲሆን በ4 ጨዋታ አሸንፋ በአንድ ጨዋታ አቻ ወጥታለች። በ35ኛው የአፍሪካ ዋንጫ መክፈቻም ሞዛምቢክን በአማድ ዲያሎ ግብ የረታችው ኮት ዲቫር ከካሜሩን ጋር አንዳቻ ተለያይታ በ4 ነጥብ በግብ ክፍያ በልጣ ምድቡን ትመራለች። በአሰልጣኝ ኤመርሰን ፋይ የምትመራው ኮት ዲቫር የምሽቱን ጨዋታ ማሸነፍ በ7 ነጥብ ወደ ቀጣዩ ምዕራፍ እንድትሸጋገር ያስችላታል። የምንጊዜም ከፍተኛ ግብ አስቆጣሪዋን ፒየር-ኤመሪክ ኦባሜያንግን በስብስቧ ያካተተችው ጋቦን በውድድሩ ደካማ ጉዞን አድርጋ በጊዜ መሰናበቷን አረጋግጣለች። ከምድቡ በተመሳሳይ ሰዓት በሚደረግ ጨዋታ አጋድር ላይ ካሜሩን ከሞዛምቢክ የሚያደርጉት ጨዋታ ይጠበቃል። በ4 ነጥቦች ሁለተኛ ደረጃ ላይ የምትገኘው ካሜሩን የምሽቱ ተጋጣሚዋ ሞዛምቢክ በ1 ነጥብ ብቻ የምትበልጣት ሲሆን ጥሎ ማለፉን መቀላቀሏን ለማረጋገጥ የምሽቱን ጨዋታ የማሸነፍ ግዴታ ውስጥ ገብታለች። ብሪያን ኢምቤሙና ኢታዮንግ በምሽቱ ጨዋታ በካሜሩን ብሔራዊ ቡድን በኩል የሚጠበቁ ተጫዋቾች እንደሆኑም ተዘግቧል። በምድብ 5 ምሽት 5 ሰዓት ላይ በሚደረግ ጨዋታ ኢኳቶሪያል ጊኒ ከአልጄሪያ ይጫወታሉ። ተከታታይ ጨዋታዎችን አሸንፋ በ6 ነጥብ ምድቡን በበላይነት የምትመራው ሰሜን አፍሪካዊቱ ሀገር አልጄሪያ አስቀድማ ጥሎ ማለፉን መቀላቀሏን አረጋግጣለች። የምሽቱ ተጋጣሚዋ ኢኳቶሪያል ጊኒ ደግሞ አስቀድማ ከመድረኩ መሸኘቷን ያወቀች ሀገር ሆናለች። በዚሁ ምድብ ሁለተኛ ሆኖ ወደ ጥሎ ማለፉ ለመሻገር ቡርኪና ፋሶ ከሱዳን በተመሳሳይ ሰዓት የሚያደርጉት ጨዋታም ከፍተኛ ግምትን አግኝቷል። ሁለቱ ሀገራት በኩል 3 ነጥብ በግብ ክፍያ ተበላልጠው ሁለተኛና 3ኛ ደረጃ ላይ ይገኛሉ። ክቡራን ተመልካቾቻችን እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለቆያችሁ እናመሰግናለን። ኔሮዛ መኮንን፣ ባልደረባይ መሀል ይታደለ፣ ከዛሬው የዜና ኢትዮጵያ አስፈጻሚ ብሩክ ተስፋዬ፣ ከዳይሬክተራችን አስራትና ከመላው የስቱዲዮ ባለሙያዎች የስርጭት እንዲሁም የካሜራ ባለሙያዎቻችን ጭምር ከእናንተ ጋር ለ2 ሰዓታት ያህል አየር ላይ ቆይተናል። ስለተከታተላችሁን ከኛ ጋር ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት በሰላም ዋሉ።